ቅዱስ እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድር ቅድሳተ ስባቲ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዐቢይ ጾም ሁለተኛ ሳምንት ቅድስት በመባል ይታወቃል። ጌታችን ኢየሱስ ክርስቶስ ጾምን የጀመረባት ቅድስት ስትሆን ይህን ሁለተኛ ሳምንት ቅዱስ ያሬድ ቅድስት ብሎ ጠርቷል። ቅድስት ማለት ምን ማለት ይሆን? የቅድስና ባለቤት የሆነ እርሱ እግዚአብሔር አምላክ እቀድስ ኃይል ቅዱስ ባርክ ኃይል ቡሩክ፣ በእርሱ የባህሪ ቅድስና እኛን ባሪያውና በአምሳሉ ፈጥሮ ቡሩክ ሆኖ ባረከን። ቅዱስ ሆኖ ቀደሰን፣ ሕያው ሆኖ ሕያዋን አደረገን። የጸጋ ቅድስናንም ከእርሱ አገኘን። ቅድስናው የተለየ የከበረ የሚመሰገን የሚሰጥ የሚያድል የሚያነጻ የሚባርክ እናም የሚያስተሰርይ ሲሆን እንከን ጉድለት የሌለበት ምሉ ነው። ለባለሟሎቹ ቢሰጠው የማይጎድል ተከፍሎ የሌለበት ቅድስና ሆኖ እኛን የቅድስና በጸጋ ተካፋይ ሆነናል። የተሰጠንን ቅድስና ገንዘብ እንድናደርግ እና እንድንጠብቅበትም ደግሞ በጾም በጸሎት በስግደት በምጽዋትና በሌሎች በጎ ምግባራት መትጋት ይገባናል። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዲል ኦሪት ዘፍጥረት ምዕራፍ 2 ከቁጥር 3 እንዲሁም ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 2 የት መሄድ እንዳለብን በግልጽ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት ወደ ቅዱስ መቅደስ እሰግዳለሁ፣ ስለ ትምህርትና ስለ እውነት ስምህን አመሰግናለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርጋለሁ እንዳለ መዝሙር ዘዳዊት 137 ከቁጥር 2 የተቀደስን መስዋዕት በተቀደሰ ቦታ እንፈጽማለን። መቼ ቢሉ በሰንበት በበዓላት በማኅበረ ዐቢይ ክርስቲያኖች በሚሰበሰቡበት ስመ እግዚአብሔር በሚጠራበት ታቦት ባለበት እግረ እግዚአብሔር በቆመበት ቅዱስ ስሙን ከፍ ከፍ ማድረግ ቅድስናን ገንዘብ እናደርጋለን። ሊቁ ቅዱስ ያሬድ ለዐቢይ ጾም ሁለተኛ እሁድ ባዘጋጀው ምስጋና አማካኝነት ዕለቱ ቅድስት የሚል ስያሜ ተሰጥቷል። ትርጉሙም የተለየች የተመረጠች የከበረች ማለት ነው። መጽሐፈ ሰዋስው በግስ መዝገበ ቃላት ላይ እንዲል ቅድስት የሚለው ቃል ዕለቱ ቅድስት ተብሎ የተሰየመበት ምክንያት ስለ ዕለተ ሰንበት እንዲሁም ስለ እግዚአብሔር አምላክ ፍጹም ቅድስና የሚያወሳ በመሆኑ እግዚአብሔር አምላክም ፍጥረታቱ የእርሱ ስም በማመስገን ይኖሩ ዘንድ ለቅድስና ሕይወት ፈጥሯቸዋልና። በሰንበት እሁድ ክርስቲያኖች የቅድስና ተግባራትን ከሌላው ቀን አብዝተው ይፈጽማሉ። ዕለት ከተግባር ስም ከክብር የተባበረባት ክብርት ሰንበት ቅድስት ስለሆነች ቅዱስ ያሬድ ቅድስት ብሎ ጠራት። ይሄውም የምትቀድስ ክብራ የምታከብር አክብረናት የምንከብርባት በመሆኗ ነው። ስለዚህም ሊቁ ቅዱስ ያሬድ በጾመ ድጓው ገኔው ለእግዚአብሔር ወጽዎ ስሞ ወንግርዎሙ ለአሕዛብ ምግባሮ ሀቡ ስብሐተ ለስሙ አክብሩ ሰንበተ ተገበሩ ጽድቀ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ እያመስኖ እየረክቦ ሰራቂ ድልዋን ኪሙ ነበሩ ዘበላይሉ ጸልዩ ሀበ አሎ ክርስቲያን። ትርጉም ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ስራውንም ለአሕዛብ ንገሯቸው፣ ለስሙ ምስጋና አቅርቡ፣ ሰንበትን አክብሩ፣ እውነትንም አድርጉ። ብል የሚያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁ ተቀመጡ፣ ክርስቶስ ወዳለበት ወደ ላይም አስቡ። ስለዚህ ነው ሰንበትን አክብሮ ጾም ጸልዮ ቅድስናን ጠብቆ በመኖር እንዲችል እግዚአብሔር የፍቅሩ መገለጫ የሆኑ ትእዛዛቱን ይነግረናል። ቅዱስ ያሬድ ወቅቱን ቅድስት ብሎ ሲሰይም የ40 ቀን ጾም መጀመሪያ በመሆኑ ዕለቱ ከዐቢይ ጾም ቀናት ውስጥ 40ው ጌታችን መድኃኒታችን የክርስቶስ የጾመው ጾም መጀመሪያ ስለሆነ ነው። ሁለተኛ ቅዱስ ሰንበት ላይ በመዋሉ እንዲህ የሰንበትን ቀን ትቀድሱ ዘንድ አስቡ ተብሏል። ኦሪት ዘጸአት ምዕራፍ 20 ከቁጥር 8 ላይ እናገኛለን። የሰንበትን ቀን አስቀድሞ የቀደሰ የባረከ ራሱ እግዚአብሔር ነው። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው የፈጠረውን ስራ ሁሉ በእርሱ አርፏልና። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 3 ላይ እናገኛለን። ከምዕመናን ወገን አንድስ እንኳን በእሁድ ቀን ለገንዘብ መትጋት ገንዘብን አምጣ ብሎ መጣላት እና ዋስ መያዝ አይገባውም። ሁሉም ምዕመናን ወደ ቤተ ክርስቲያን በንጽህና በትሕትና ሆነው ዳኛ ግብሬን፣ አባዳሪ ብድሬን፣ ኤጲስቆጶስ አስራት በኩራት፣ ነጋዴ ድራስ ቁረጥ አምጡ ይሉናል ብለው ሳይፈሩ ይምጡ።
ሶስተኛ ወቅቱ ወርኃ ጾም በመሆኑ ምእመናን ይህንን ወቅት በጾም፣ በጸሎት፣ በእንባ፣ በስግደት፣ በአርሞ፣ በመልካም ስራ ቅድስናን የምናገኝበት ጊዜ ሰው ወደ እግዚአብሔር አብዝቶ የሚተጋበት ወቅት በመሆኑ ለእግዚአብሔር የሚገባ ነገር ለማድረግ የነገር ሁሉ መጀመሪያ ለመልካም ነገር መነሻው በቅድስና በንጹሕ ልቦና መቅረብ ስለሆነ ቅድስት ብሏታል። እስመ ጾም እማ ለጸሎት ወህታል አድሞ ወነቃ ለአንብ መቅደመ ኩሉ ግብር ሰናይ። ጾም ማለት የጸሎት እናት፣ የትህትና እህት፣ የእንባ ምንጭ፣ የመልካም ስራ ሁሉ መጀመሪያ ናት እንዳለው ቅዱስ ያሬድ ጾምን ቀድሱ ጉባኤንም አውጁ የተባለ የተሰጠንን የጸጋ ቅድስና በእጃችን ላይ መኖሩን አመላካች ቃል ነው። የወንጌል ትእዛዝ በመሆኑ ዕለቱን ተጠምቆ ዓለምን አስተምሮበታል። ዛቲ ይእቲ ዕለት እንተ ገብረ እግዚአብሔር ንትፌሰም ታሴባቲ። ትርጓሜ ይቺ ዕለት እግዚአብሔር የሰራት ቀን ናት፣ ሐሴትን እናድርግ በእርሷም ደስ ይበለን። መዝሙር 117 ከቁጥር 24። ቅዱስ ዮሐንስም በራእዩ ሰንበት የጌታ ቀን ስለመሆኗ እንዲህ ይላል። በጌታ ቀን በመንፈስ ነበርኩ። ራእይ 1 ምዕራፍ 10። ሊቃውንት ፍትሐ ነገሥት ተጋቡ ኩሎ ዕለት ሀበ ቤተ ክርስቲያን ወፈድፋድ እሰ በዕለተ ሰንበት ወበዓላት ወበዕለተ ትንሣኤ ዘውእቱ ዕለት እሁድ። ትርጓሜ ሁልጊዜም በቤተ ክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሁድ በዕለተ ቀዳሚት በጌታ በዓላት ወደ ቤተ ክርስቲያን ተሰብሰቡ በማለት አዘውናል። ፍትሐ ነገሥት አንቀጽ 154 በትጋት ጾመን ጸልየን ርስቱን እንድንወርስ ጠላታችን እንድንጥል በረከት ረድኤት እንድናገኝበት የእግዚአብሔር ቸርነት የእመቤታችን ምልጃ ጸሎት የቅዱሳኑ ረዳትነት የቅዱስ እስጢፋኖስ ቃል ኪዳን ሁላችን ያበርታን። መልካም ጾም ይሆንልን። መልካም ቀን፣ መልካም ጊዜ። ቻናችን ሳብስክራይብ፣ ላይክ፣ ሼር በማድረግ አጋዥ ሆኖን ይቆየን።